ምርጥ ያራዳ ልጆች ይታያል አይደል? ይምናት ይፋጭም እንዴ ያዥ በጣም ደስ ነው። አንዴ እንተቃቀፍ። የምር ደስ ነው። የምር አላበኝ እናንተ በኢየሱስ ተረገሙ። አታልቅሽ የኔ እናት አታልቅሽ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። እንግዲህ ደስ በሚል ሁኔታ ማለት ነው ኤዱ ሄልሚል ሩትዬና አቤልን አግኝታቸው ነበር ማለት ነው። አይ ሄልሚላ ቤተሰብ ብኮኝ እኮ ከቤተሰቦቹ ጋር ትጋበዥ ነበር፣ ግን ያው ቤተሰብ ስላልሆንሽ አልተጋበሽም ማለት ነው። በሚገርም ሁኔታ ከነሱ ጋር ነበር የጠራኋችሁ ተብለው ነበረ። እነሱ ደግሞ አይ እንደዚህ አይነት ነገርም ስላለ መገናኘት ስላልፈለግን ነው የቤተሰብ ፕሮግራም ስትይን በቃ እንትን ብለን ነው ያልመጣ ነው፣ እነሱም ታሉ ብለን ነው ምናምን አሉ። ያው እንግዲህ የዛሬ ነው ያልከውና ቪዲዮ የትናንትና ነው እየቀጠለ ነው ማለት ነው። እና ብለሽ ተጧት የእነሱ ከሰዓት ነው እንግዲህ እንደዚህ ደስታቸውን እንደዚህ እየተካፈሉ ነው ማለት ነው። እንግዲህ የፍሬምም እያሳቃቸው እያስደሰታቸው የዱና እንግዲህ ሩቲም እየተሳሳቁ እየተጫወቱ እኛ እኮ ባለፈው ተገናኝተናል ምናምን እያሉ እንግዲህ እስከ 3 ሰዓት ግብዣ አለን ብለው ግብዣቸውን ተጋብዘው ሲመጡ እንግዲህ ያ ቪዲዮ ይጠብቃቸዋል ማለት ነው። የነማን ቪዲዮ? የነ አብርሽ ቪዲዮ ይጠብቃቸዋል። ስለዚህ አንዳንዴ ማለት ነው ቤተሰብ የሚፈልገውና የሚወደውን ሰው ነው እንደዚህ የሚያደርገው፣ ሚስጥረኛውን ተካፋይ የሚያደርገው፣ ደስታውን ተካፋይ የሚያደርገው ማለት ነው። ሄርሚልዬ ከዚህ ሁሉ አልታደልሽም ማለት ነው፣ አልተፈለግሽም ማለት ነው። እንግዲህ ያው በሚዲያ ታይሻለች፣ እሱ ጋር እንደሆንሽ ታያለች። አንቺን ስለምን የደስታው ተካፋይ አላረገችሽም እህትየዋ ማለት ነው። ያው ብዙዬ ብኮን የደስታዋ ተካፋይ ታረግሽ ነበር። በቃ እያሳቃቸው ነበር። ኤፍሬም በቃ በደስታ ነበር የተቀበሏት። እንደውም ሩትዬ በልቅሶ አለቀሰች፣ ደስታዋን ገለጠችላት። ከባድ ነው ከእርግዝና ከወልድ ውስጥ ማሳደግ ድረስ። እኔ በአሁኑ ጊዜ ሌሊትም ቀንም ወላይ ነኝ፣ ወላይ ታገኙኛላችሁ፣ አልተኛም ብላለች። ትክክል ነው በነገራችን ላይ ማለት ነው። አንዳንዴ ቀላል ይመስላል ሰው ልጅ ማሳደግ እንትን ማለት ነው። እኔ በፊት የነበርኩባት ሴትዮ ማለት ነው እግዚአብሔርን ነው የምላችሁ ሌሊት አተኛም ነበረ። ሌሊት እንኳን እሷ ቀርቶ ማለት ነው አንዳንዴ ቤተሰቡ ሁሉ የሚቀሰቀስበት ጊዜ ነበረ። ሌሎቹ አይደሉም። አንዷ ሴት ልጅ ሁለተኛ የተወለደችው በስማም ስቃይ ነበር የምታሳየው። ስቃይ በቃ ሌሊት ቁጭ ብለን ነበር የምናድረው። በቃ አንዳንዴ ከኔ ጋር ያመጡና ይጥሏታል። ከኔ ላይ ስኮን ለጥ ትላለች። ብታው ከኔ ላይ ስኮን መንቀሳቀስ የለም ምን የለም ለጥ ከኔ ጋር በቃ ተዋት በቃ። ከዛ እኔ ደግሞ እኔ ቀን ስራ ሰራለሁ፣ ሌሊት ነው የምነሳው። እሷ ጋር እንትን ስል ከዛ የእሱ እናት አብራን ነበረች። ተቆጣች። እሷ እንዴት ነው አትችልም፣ ግዴታ እናንተ ጋር መሆን አለባት ማለት እሷ ሌሊት ትነሳለች። እሷ እንደሆነች ሌሊት አተኛ እናቴ። ሌሊት ግን በስማም ስቃይ አልነበረ የምታው ስታሰቃየን የምታለው። ወይኔ የእሷ ልጅ ደግሞ እየባሰ ነበረ። እግዚአብሔርን እውነቴን ነው የምላችሁ። እና አተኛም ነበር እናትየዋ። እኔ እንደ ድንገት እንኳን የሆነ ወይ ሳሌዝ ገብቼ ውሃ ላመጣ ከክፍሌ ወጥቼ ወደ እንትሉን ሳልሆኑን አልፌ ነው ወደ ማድቤት የምገባውና ስሄድ ቁጭ ብላ ነው በቃ ልጆቹን ታቅፋ የማገኘው ሁልጊዜ በቃ ሁልጊዜ። ግን አንዳንድ የሚያስደስታቸው እነሱ ቶሎ ወልደ ያቆማሉ። በቃ እሷ አሁን ቶሎ ወለደች። በቃ በአመት ጠብ አረገቻቸውና 4 ልጆች አቆመች ማለት ነው። እና ከባድ ነው። ከዛ ትንሿ የመጨረሻዋ
ተለቀቀች ወደ እኔ ማለት ነው። እሷ ግን እግዚአብሔርን እኔ የእሷ አሁን እነሱ ዛሬ እንደዚህ ይሉኛል፣ ስለምትወጃት እኮ ነው አንቺ የማታስቸግረች ምናምን ይሉኛል። ግን በቃ ጠበየኛ ታስተኛታላችሁ። ጡጧን እሞላላታለሁኝ፣ ትጠባለች፣ ትተኛለች። የምትነሳው ልክ 11 ተኩል እኔ የመነሻዬ ጊዜ ትነሳለች። ባንበት ቀይርላታለሁ፣ ጡጧን አጠባታለሁ፣ መልሳ ለጥ ትላለች። ብትዋት ትንሿ ማለት ነው የመጨረሻዋ። ሌሎቹ ግን ክፉ ነበሩ፣ አይተኙም ነበር። አብሱ ወንድና ሴቲቱ በስማም ስቃይ ነበር የሚያሰቃዩትና ከባድ ነው ልጅ ማሳደግ። እኔ በሷ ነው ያየሁት፣ በሌሎቹ አላየሁም። በሴትዮዋ በጣም ነው በቃ እኔ እንጃ። ከዛ እናቴ ካደጉ በኋላማ አለሟን አየች እንጂ ፈነደች እንደገና ማለት ነው። ራሷን መጠበቅ ጀመረች። ፍንዳታ ሆነች፣ በቃ ፍንዳታ ሆነች። ልጆቹም ምንም ከሷ የሚፈልጉት እነሱ ደግሞ ካደጉ በኋላ ልጆቻቸው እንትን አይሉም ብዙም እንትላቸው ትምህርት ቤት ገቡ። አሁን ሁሉም አድገዋል አሉ። በቀደም ለታ ራሱ ደውለውልኝ በቪዲዮ ሳያቸው በስመ አብ እንዴት እንደሚያማምሩ እንዴት አድገው ማለት ነው። የ10 ምናምን ዓመትና የ13 ዓመት መሰለች ሴቷ። እና አንዳንዴ በጣም እንትላቸውን ያበዟቸዋል። ልጅ ማሳደግ ቀላል ይመስላል። ልጅ ማሳደግ ከባድ ነው። እኔም ባልወልድ ቀምሼዋለሁ። እውነቴን ነው የምላቸው። እንዲህ እንቅልፌን እያሳጣችኝ ያችኛዋ ግን በጣም በቃ ከምነግራችሁ በላይ ቀን ለጥ በቃ ቀን ይሄ መትለየስ ቢተኮስ አትንቀሳቀስም። እውነቴን ነው የምላችሁ። ምንም በቃ ቀን ተነሽ ብላችሁ ራሱን እንትን ብትሏት አትነሳም። ትተኛለች። ሌሊት የእሷ ነገር ቁልጭ በቃ ማልቀስ ደግሞ ቁልጭ ብቻ መሰላችሁ እንዲህ የለቅሷ ብዛት ማልቀስ በቃ ዝም ብላ ስራዋ ማልቀስ ነው። ሐኪም ቤት ሁል ጊዜ እንደሄደች ነው። በቃ ምንም ጤነኛ ነች። ምንም የሚሰጣት መድኃኒት የለም። ግን የለቅሶ መድኃኒት አለ እንዴ? የለም። እሷ እንደዚህ ነበረች እና ከባድ ነበር ብታው። ወይኔ በቃ እስከ ስንት ወልማ ደግሞ አረገዘች ቶሎ ብላ መሰለኝ። በእሷ ላይ ነው እንዴት ቶሎ ብላ ያለገዘችው? ዋው በስመ አብ አረገዘችባት። ካረገዘች በኋላ ደግሞ ጨመረች። ውይ ከዛ ግን ስታድግ በስመ አብ 2 ዓመት ምናምን ተሆናት በኋላ ጨዋ ሆነች። በቃ አታለቅስም፣ ምን አትልም። ግን የሆነ በቃ እንትል ሆነች እና ከባድ ነው ልጅ ማሳደግ። ለማንኛውም የሄዱ እንግዲህ ደስታዋን ከነሩትዬም ጋር ገልጣለች። ትናንትና ከናብልሽ ጋር ነበር፣ ዛሬ ደግሞ ከነሩታ ጋር ገልጣለች ማለት ነው። በደስ በሚል ሁኔታ ደስታዋን ገልጣለች ማለት ነው። ትናንትና ግን በእሷ ቪዲዮ አልሰራሁም፣ የሰራሁ አይመስለኝም። እኔ እንጃ ሰርቻለሁ እንዴ? እኔ አላውቅም፣ እየሰራሁ አይመስለኝም። ለማንኛውም አዎ ሰርቻለሁ። ለማንኛውም ዛሬ ያው ሩታዬም ስላለች የኛ ፍልቅልቅ የኛ ደስተኛ እንግዲህ ያችን ልብስ ደግሞ ድግም አልጋ ለብሳት መጣች ማለት ነው። አድድድ ፋሽን አማረብሽ ብላታለች። በጣም ነው የምታምሪው ብላታለች። ደግሞ ከሳች እኮ እውነትም ሉልያ አክስቶሻል ማለት ነው። እንግዲህ የዛሬው ቪዲዮ ደግሞ ምን ተብሎ እንደሚመጣ እኔ የእነሱን ቪዲዮ እስከማይ ድረስ እስከሚለቀቅ ድረስ ቸኩል ያለው እዩ የሰላውም ቪዲዮ ዛሬ በሳቅ ነው ያሳቀኝ ማለት ነው። ጥፊው ቀመሰ ማለት ነው። እንደ አብርሃም እንደነ ፍቅር ሊጮመጩም ነበር ከአስፋልት ላይ ጥፊውን ቀመሰ ማለት ነው። ለማንኛውም ደስ የሚል እንትን ነበረ። እንግዲህ እስከ 3 ሰዓት እንዝናናለን ብለው አስፈቅደው ነው የሄዱት ማለት ነው። ቀኑም እንግዲህ ከናብልሽ ጋር ነው የዋለችው። በቃ ሙሉ ቀን ሙሉ አዳል እንግዲህ ስትዞር ነው የምታድረው ማለት ነው። የእርግዝናውን ፕሮግራም ምክንያት በማድረግ ያው የደስታውን ዛሬ ምን ተከስቶ ይሆን አይታወቅም። ምን ሆነ ይሆን? ሴቶቹ ምን ነክቷቸው ይሆን አይታወቅም። ግማሾቹ ደግሞ ሄርሜላ ነች ሩታ ነች የተበቀለችው ከሩታ ጋር ተመካክረው ነው ምናምን ይላሉ። ሩታ ልትበቀለው ነው። ኧረ ተው እንዲህንን በቀል እያላችሁ ሌላ ነገር አታንጡ። ለዩቲዩብ ብላችሁ የምትሰሩት ስራ በጣም የሚያስጠላ ነው። እናንተ አንዴ ከሩታ ጋር ትሆናላችሁ፣ አንዴ ከምን ትሆናላችሁ። በጣም